ዛሬ የምናገርበት ቃል ከዘፍጥረት ምዕራፍ 27 ላይ ያለ ቃል ነው። ከዛ ጀምረን እንግዲህ እግዚአብሔር ወዳደረሰን ያደርሰናል። የስብከቴ ርዕስ የቃሉ ርዕስ ዛሬ ከ27ኛው ምዕራፍ ቁጥር 39 አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይ ጠል ይሆናል። በሰይፍ ትኖራለህ፣ ለወንድም ትገዛለህ አለና፣ ነገር ግን በተቃወምከው ጊዜ ቀንበሩን ካንገትህ ትጥላለህ። ዛሬ የምናገርበት ርዕስ በተቃወምከው ጊዜ ቀንበሩን ካንገትህ ትጥላለህ፣ ቀንበሩን ትሰብራለህ። እስኪ በኢየሱስ ስም በሉ። የትኛውም ቀንበር ከኔ ላይ ይወርዳል። ሃሌሉያ። እንግዲህ እዚህ ታሪክ ላይ ታውቁታላችሁ። ይስሐቅ ባረጀ ጊዜ የመጀመሪያ ልጁን ኤሳውን ለመባረክ ኤሳውን ይጠራውና ኩክ አርጋ አምጣልኝ፣ ሱፕ ስራልኝ፣ እኔ የምወደውን አይነት ይለዋል። ኤሳው ደግሞ የዱር ሰው ነው፣ ተዋጊ ሰው ነው፣ አዳኝ ነው። ኤሳው ወደ ጫካ ይሄዳል። ጫካ ሄደ። እዛ ቀስ ብሎ ቺል አድርጎ አድኖ በቃ ይሄኛው አይደለም ያንኛው ይሻላል ብሎ አድኖ ቀስ ብሎ ጊዜውን ወስዶ አድኖ እስከሚያመጣ እዚህ ደግሞ የተራበ ክብር የራበው አንድ ያዕቆብ የሚባል ወንድም አለው። ከቤት የማይወጣ ጭምት ነው ይላል መጽሐፍ። ያዕቆብ እዚህ ከእናቱ ጋር ተስማምቶ እናቱ እንደሚፈልገው ባሏ እንደሚፈልገው አድርጋ ሰርታ እርሱን መልኩን ቀይራ አሳምራው ኢሳውን አስመስላ ኧረ አባቴ ረግመኛል፣ ከረገመ እርግማኑ በእኔ ላይ ይሁን ብላ ታስገባዋለች። ይስሐቅ ሲጠጋው ልጁ ይሄ ድምፅ ያዕቆብ ነው፣ ግን ቆዳው የኢሳውን ይመስላል። ብዙ ምን ሳይል ግን እግዚአብሔር ኦርዴን ያደረገው ነገር ስለሆነ ባረከው። እሱም አላወቀም ነበር ይላል። እጆቹ እንደ ወንድሙ እንደ ኢሳው እጆች ጠጉራም ነበሩ። ስለዚህ ባረከው አለው፣ አንተ ልጄ ኢሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አደን እንድበላ ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለት፣ በላ። የወይን ጠጅ አመጣለት፣ ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቀረብ፣ ሳመኝ አለው። ወደ እርሱ ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከውም አለ። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔር ከሰማይ ጠል ከምድር ስብ እህልንም ወይንንም ብዛትንም ይስጥ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞቼ ጌታ ሁን፣ ለወንድሞቼ ጌታ ሁን ሲለው አንድ ወንድም ነው ያለው። አሜን ናችሁ? አንድ ወንድም ነው ያለው። አሳልፎ ኢሳውን ከያዕቆብ በታች አደረገው፣ ጌታ ሆነበት። ስለዚህ አሁን ኢሳው ሮጦና መጣ። አባቴ ይሄው አድኛ መጣው ሰጠው ሲለው፣ ወይ እኔ እኮ ባረኩ። ማን እኔ አልነበርኩም ወይ? በረከትን ወሰደብህ ወንድም አለው። እንዴ ታዲያ የአባቴ በረከት አንድ ናትን? አይ እሱም በቃ ባርኬዋለሁ፣ ካሁን በኋላ መቀየር አልችልም ቃል አለው። እና እሺ በቃ እቺ ብቻ ነች አለች፣ ቅድም ያነበብኩላችሁ አለው። ምን አለው? ቀንበር አለብህ አለው። ቀንበር አስቀመጠበት። ግን ይሄ ቀንበር መሰበር የሚችል ነው አለው። ይሄ ቀንበር ከተቃወምከው፣ በእንግሊዝኛ ስታነቡት when you become restless ይላል። እሱን ነው የምወደው እኔ። when you become restless the yoke shall be broken ይላል። አያችሁ ቀንበር ምንድን ነው? አሁን ዛሬ ቀንበርን የሚሰብር ቅባት ነው የምንቀበለው። የሆነ ሰው አሜን ይበለኝ። አሜን አሜን አሜን። ቀንበር አንድ ሰው ላይ ቀንበር ሲቀመጥ ፊዚካል ቀንበር አይደለም። የበሬን ቀንበር ታውቃላችሁ። በሬ ቀንበር ታደርጉበታላችሁ። በቃ ሞፈር ዘርግተ ማረሻውን ገጥመ ታርሳል። ምንም ያክል ሁለት በሬ አንድ ትንሽ ልጅ በጅራፍ እየገረፈ ከኋላ ያዛቸዋል። ለምን? ቀንበር እስኪ ያ በሬ የነዛ በሬዎች ቀንበር አይኖርባቸው እንደፈለገ መሆን አይችልም። አራሹ ማለት ነው። በሬው እንዲታዘዝ ያደረገው፣ ገበሬው እንደፈለገ እንዲሰራበት ያደረገው ቀንበሩ ነው። አንገቱ ላይ ያለ ይዞታል። የራሱ መብት የለውም፣ የራሱ ራይት የለውም። መብቱን መጠቀም ቢፈልግም ቀንበር ስላለበት አይችልም። ቀንበር ያለበት ሰው ምንድነው ብትሉኝ፣ የቀንበር የሚያደርጋቸው ነገር ምንድነው ብትሉኝ፣ ቀንበር ያለበት ሰው ይገዛል ለማይፈልገው ነገር። አንዳንድ ሰው የኃጢአት ባሪያ ይሆናል።
መጽሐፍ ሲናገር ራሳችሁን የኃጢአት ባሪያ አታርጉ ይላል። ሱስ ያለበት ሰው ቀንበር አለበት። አዲክሽን ኢዝ አ ዮክ። ለዛ አዲክሽን ይገዛል። ያ ሰውዬ ካላጨሰ መኖር አይችልም። የፈለገ ቤተ ዘመድ ስብሰባ ተሰብስቦ ሲጋራ ካላጨሰ ይቁነጠነጣል። አመል ያወጣል ከማል አመሉ ነው። ለምን? ቀንበር ነው። ወጥቶ ማጨስ አለበት። የሆነ የሚጠጣ ሰው ይንቀጠቀጣል ሰዓቱ ሲደርስ፣ ቀንበር ስላለበት። ቀንበር ምን ያደርጋል? ይገዛል። ቀንበር የሚያደርጋቸው ይገዛሃል፣ የበታች ያደርጋል፣ የበታች ያደርጋል፣ ገባሪ ያደርጋል፣ ያስገብራል፣ 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 ገንዘብህን ያስወጣል። በሽታ ቀንበር ነው። መርገም ቀንበር ነው። ሱስ ቀንበር ነው። ለምን ይመስላችኋል? አንዳንድ ጊዜ መጸለይ እየፈለግን እንዳንጸልይ የሚከብደን the devil has invisible yoke upon us. invisible yoke የማይታይ ቀንበር ነው። ስውር ነው ቀንበሩ። አያው ቀንበሩን ካንገት ትጥላለህ ብሎ ለኢሳው ነገረው አባትየው። ግን ፊዚካል ቀንበር አንገቱ ላይ የለም። ላይ ያለው የማይታይ ቀንበር ነው። ይሄዳል፣ እርሻ አለው፣ ግን ቀንበር አለበት። ከብቶቹ ያማሩ ናቸው፣ ግን ቀንበር አለበት። አግብቷል፣ ልጆች አሉት፣ ግን ቀንበር አለበት። ይሄን ቀንበር የምትሰብረው በአንድ ብቻ መንገድ ነው አለው፣ መቃወም አለበት። you must become restless። ምን ማለት ነው? ይሄ ቀንበር እስኪሰበርልኝ አለቀውም ማለት ነው። you must have holy የሆነ ዚል፣ ቅዱስ የሆነ ቁጣ፣ ቅዱስ የሆነ ቅናት ያስፈልጋል። አያችሁ? አለበለዚያ ህይወታችንን ለዛ ነገር እንዲገዛን አሳልፈን ሰጠን ማለት ነው። አሜን ናችሁ? በጣም ሲሪየስ ጉዳይ ነው። ኢንቪዚብል ዮክ ያለበት ላይፍ። አንዳንዶቻችን ምናልባት ቤት እዚህ ሰላም ሆነን ቤት ነው ቀንበሩ የሚመጣ ማኒፌስት የሚያደርገው። አንዳንዶቻችን ቢዝነስ ላይ ነው። አንዳንዶቻችን ስራ ቦታ ነው። ሰው ፊት ስዊት ይሆናል አንዳንድ ሰው፣ ቤት ሲገባ ግን ሌላ ፌስ አለው። አሜን ናችሁ? ኢትስ ኢንቪዚብል ዮክ፣ ዲሞኒክ ዮክ ነው። እኔና እናንተ የተሰጠን አንድ አሳይመንት አለ፣ ክርስቶስን የመምሰል። ክርስቶስ ደግሞ ቤትም ውጭም ያው ነው። ቸርችም ቤትም ሰፈርም የትም ያው ነው። አሜን ናችሁ ወይ? ይሄ ቀንበር የሚያደርጋቸው ነው። ባሪያ ያደርጋል፣ ተገዢ ያደርጋል፣ ገባሪ ያደርጋል፣ የበታች ያደርጋል፣ ተገዢ ያደርጋል። መብትህን ኤክሰርሳይዝ እንዳታረግ ያደርጋል። ፍላጎትህን ኤክሰርሳይዝ እንዳታረግ ያደርጋል። የእግዚአብሔር ቃል በዘሌዋውያን ምዕራፍ 26 ቁጥር 11 ላይ እንደዚህ ይላል፣ ማደሪያዬን በእናንተ መካከል አደርጋለሁ ይላል፣ ነፍሴ አትጸየፋችሁም ይላል፣ በመካከላችሁም እሄዳለሁ፣ እኔም አምላክ ሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ ይልና ቀጥሎ ያለውን ቃል ስሙ። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የገባርነታችሁን ቀንበር ሰብሬያለሁ። የገባሪነታችሁን ቀንበር ምን አድርጌያለሁ? ሰብሬያለሁ። ቀና ብላችሁ እንድትሄዱ አድርጌያችኋለሁ። ቀንበር ያለበት ሰው ገባሪ ነው። ቀንበር ያለበት ሰው ቀና ብሎ አይሄድም። ሼም ውስጡ አለ፣ ሀፍረት ውስጡ አለ። ለምን? ቀንበር አለበታ። ሰምዋን ኢንቪዚብል የሆነ ኃይል እንደ ሪሞት ኮንትሮል ይዞ ህይወቱን ያዘዋል። እዚህ ጋር ታዲያ እግዚአብሔር ቃል ሲናገር ምንድን ነው የሚለው? አሁን ቀንበሮቻችን እንዴት ነው እየሰበርን? አንዳንድ ቀንበሩን ተናግሬ የሚሰብረውንም ነገር ተናግሬ ነው የምሄደው እንድትከተሉኝ። ማደሪያዬን በእናንተ መካከል አደርጋለሁ ይላል። the presence of God፣ የእግዚአብሔር ሙላት፣ የእግዚአብሔር መገኘት ቀንበር ይሰብራል። የእስራኤላውያን ቀንበር የተሰበረው እግዚአብሔር ሲመጣ ነው፣ ሙሴን ሲልክላቸው ነው። ዛሬ በመንፈስ ቅዱስ ሆኜ እናገራለሁ። የትኛውም ስውር ቀንበር እናንተ ብቻ የምታውቁት በኢየሱስ ስም ይሰበር። ከትዳራችሁ ላይ ይሰበር፣ ከቢዝነሳችሁ ላይ ይሰበር፣ ከአገልግሎታችሁ ላይ ይሰበር፣ ከራእያችሁ ላይ ይሰበር፣ ከትዳራችሁ ላይ ይሰበር፣ ከልጆቻችሁ ላይ ይሰበር። በጌታ በኢየሱስ ስም ቀንበር ይሰበር። የርግማን ቀንበር ይሰበር። የበሽታ ቀንበር ይሰበር። የጭንገፋ ቀንበር ይሰበር። ጩሁና በኢየሱስ ስም ይሰበር በሉ። ቀንበር ይገዛል፣ የበታች ያደርጋል። አየህ፣ ባሪያ እንዳትሆኗቸው። ቀንበር ምን ያደርጋል? ባሪያ ያደርጋል። ባሪያ ያደርጋል። ፖቴንሻል እያለ እውቀት እያለ ግን አታውቀውም። what is going on?
ለምንድን ነው የማይሳካልኝ? ካንተ በታች ዕውቀት ያላችሁ ሰዎች ቢዝነስ ይጀምራሉ፣ እዛ ይሳካላችሁ፣ እንደዚህ ይሆናሉ፣ ቅርንጫፍ ከፈቱ፣ እንደዚህ ሲባል ትሰማለህ። አንተ ያኔ የረዳቸው ሰዎች፣ አንተ ግን you are still the same. You don't know why. This is what we call invisible yoke. Invisible yoke. ስውር ቀንበር ማለት ነው። ስለ ቀንበር መጽሐፍ ቅዱስ ላይ ስታጠኑ ከበሬ በስተቀር ከእንስሳው በሬ በስተቀር ሰው ላይ ቀንበር አይደረግም። ግብጽ የነበሩትም እስራኤላውያን አንገታቸው ላይ ቀንበር የለም ነበር። ግብጽ ላይ ስራ እየሰሩ ነበር ለፈርዖን ዛሴት። ግን እግዚአብሔር ምን አላቸው? የባርነታቸው ባሪያ እንዳትሆኗቸው ከግብጽ ምድር ያወጣችሁ እኔ እግዚአብሔር አምላካችሁ ነው። የባርነታችሁ ቀንበር ሰብሬያለሁ። ቀኝ እጃችሁን ስጡኝ በጌታ። የእግዚአብሔር መንፈስ ዛሬ የትኛውም ባሪያ ሊያረጋችሁ የተቀመጠ ቀንበር ከናንተ ከነገራችሁ ላይ ይሰበር። አሜን ያለ ሰው ቀንበር ይሰበርለት በኢየሱስ ስም። ቀንበር ይሰበር። መንፈስ ቅዱስ ፕሬዘንስ የሚያደርገው በመሐከላችሁ እገኛለሁ። ዮክ በመሐከላችሁ እገኛለሁ። የእግዚአብሔር መገኘት ምን ያደርጋል? ቀንበርን ይጥላል ከላያችን። አሜን ናችሁ ወይ? አያችሁ ምን ይላል የእግዚአብሔር ቃል ሲናገር በዘጸአት ምዕራፍ 3 የሕዝቤን ጩኸት ሰምቼ ወረድኩ። ቀንበር ከአንገት ላይ እንዲወድቅ ጩህ፣ ወደ እኔ ጩህ፣ እኔም እመልስልሃለሁ። አንተም ማታውቀውን ኃይለኛ ነገር አሳያለሁ፣ ታላቅ ነገር አሳያለሁ። አረ አሜን ናችሁ ወይ? ቀንበር ተሸክሜ ካፌ ለካፌ አልዞርም እንደተሳካለትና ሁሉ ነገር እንደሆነ ኖ I have so many things to talk to God. ለእግዚአብሔር ምነግረው ብዙ ጉዳይ አለኝ። ከፊቴ ዴስቲኒ ይታየኛል፣ ከፊቴ ክብር ይታየኛል። ፉልፊል ላደርገው የምፈልገው ነገር አለ። በጌታ በኢየሱስ ስም ቀንበር ተሸክሜ አልዞርም። በተቃወምከው ጊዜ ቀንበሩን ካንገት ትጥላለህ ተብሎ እንደተጻፈ ዛሬ ወደ ኋላ የሚስባችሁ ቀንበር ይሰበር። የሚጎትትሽ ቀንበር ይሰበር። ወደ ኋላ የሚስብ ቀንበር ይሰበር። you know ይሄ ኢንቪዚብል ዮክ ሰዎች ላይ ሲሆን ፖቴንሻላችሁን ቤሪ ያደርገዋል፣ ይቀብረዋል። ፖቴንሻል ውስጥ ያለ ዕውቀት ውስጥ ያለ ችሎታ ወይ ንግድ ነው ወይ የተለያየ አይነት ነገር ነው። እኔ እዚህ ሀገር የሆነ ጊዜ አንድ እናት ጸልይልኝ አለች። ባለቤቷ በኮምፒውተር ሳይንስ ተመርቋል፣ ማስተርስ አለው፣ ፒኤችዲ አለው፣ ግን ስራ የለውም። እስካሁን ድረስ ታክሲ ይነዳል። ዋት እዚህ ቸርች ያሉ ልጆች ገና እንደተመረቁ ሳይመረቁ ስራ ያላቸው ልጆች አሉ። ይሄ አይቲ ተምረው ምናምን ማለት ነው። ገና ሳይጨርሱ ኢንተርንሺፕ ውስጥ ገብተዋል። ልክ ጨረሱ፣ ኦልሬዲ ስራ አላቸው፣ በቃ እየሰሩ ነው። ባችለርስ ተመርቆ ይሄ ሰው ከዛ በኋላ ማስተርስ ተመርቆ ዳታቤ የማያውቀው የኮምፒውተርን ይፈታታላል። ከዛ በኋላ ደግሞ ፒኤችዲ ድረሳል። he spent all these years learning, there is no job. የሆነ እኮ አለ እንደዚህ የተጫነው። እንዴት እንደዚህ ይሆናል? ለያውም እዚህ ሀገር አሜሪካ ሀገር ላንድ ኦፍ ኦፖርቹኒቲ። እኔ ነገርኳት ለሚስቱ ይምጣ ጸልይለታል። አይ ይሄ ከጸሎት ጋር የተያያዘ አይደለም ማለት ማሰላማ ብዬ አየህ ሉክ እንዴት ቀንበር እንደሚያርክታል። የክፉ ቀንበር ይውል ምን ያረጋል መሰለ? ቀንበር ሲጫንበት አንዳንድ ሰው ያ ነገር እንዳይገለጥለት ሰይጣን የልቡን አይን ይሸፍናል። የዚህ ዓለም አምላክ የማያምኑትን አይናቸውን አሳውሮ አይደለም ለዓለም ላሉ ብቻ አይደለም ጳውሎስ የጻፈው። የማያምን ሰው ታውሯል። በውስጣችሁ ያለው ፖቴንሻል እንዳይወጣ ሂንደር አድርጎ እንደዚህ ፕረስ አድርጎ የሚይዝ የጠላት ቀንበር። ዛሬ እኔ ጸልያለሁ፣ በመንፈስ ቅዱስ ሆኜ ነው የመጣሁት። እግዚአብሔር ምስክሬ ነው። የሆነ ሰው ፖቴንሻሉ መለቀቅ አለበት። የሆነ ሰው ውስጡ ያለው አቅም መፈታት አለበት። ውስጡ ያለው አቅም መለቀቅ አለበት በኢየሱስ ስም። አሜን አሜን አሜን። ኢየሱስ ጌታ ነው። ፖቴንሻላችሁ መለቀቅ አለበት። ቀንበር እናንተ መቀበር አይችልም። አረ አሜን አሜን። ኢየሱስ ጌታ ነው። አያችሁ የተረገመ ሰው አይደለም እኮ ኢሳው፣ የይስሐቅ ልጅ እኮ ነው፣ ግን ቀንበር ነበረበት። ስለዚህ እግዚአብሔር ምን አለ? ባሪያ እንዳያረጓችሁ እኔ በእናንተ መካከል እገኛለሁ አለ። ፕሬዘንስ ሁልጊዜ የቀንበር ጠላት ነው። ልባርካችሁ፣ ቀኝ እጃችሁን ስጡኝ። በቤታችሁ የእግዚአብሔር ሙላት ይገለጥ።
ስራ ቦታችሁ የእግዚአብሔር ሙላት ይገለጥ። የመንፈስ ቅዱስ መገኘት ይሁንላችሁ። መንፈስ ቅዱስ ልባችሁን ቀንበራችሁን ከላያችሁ እንድጥሉ እንድትቃወሙት ልባችሁን ያነቃቃው በኢየሱስ ክርስቶስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። ሌላ ደግሞ ነገራችሁ አንድ ነገር ቀንበርን ካልተቃወም ነው ሪዚስት ካላደረግነው ምንድነው የሚሆነው? በጣም የሚገርም የእግዚአብሔር ቃል አሳያችሁ። አንደኛ ነገሥት ምዕራፍ 12 ቁጥር 10 ጀምሮ ላንብላችሁ 10 እና 11 ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብናል፣ አንተ ግን አቃልልን ለሚሉ ሕዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። ስሙ እናንተ ታሪኩን አንብቡት። ንጉሥ ነው፣ ከአባቱ ንግስና የተቀበለ ንጉሥ ነው። አሁንም አለ አባቴ ከባድ ቀንበር ጭኖባችኋል፣ እኔ ግን ቀንበራችሁ ላይ እጨምራለሁ። አንድን ቀንበር ካልተቃወምከው ቀንበር ይጨምራል። አንድን ችግር ሪዚስት ካላደረግሽው ሌላ ችግር ነው የሚመጣው። ጓደኛውን ነው የሚጠራው። እኔ ግን ምን አለ ቀንበር እጨምርባችኋለሁ። አባቴ ባለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋል። ቆይ በጊንጥ እንዴት ሰው ይገርፋል? he's talking about demonic attack። እባቡንና ጊንጡን ትረግጡ ዘንድ አይደለም የሚለው። ጊንጥ ስታየው ጊንጥ መናፍስት አሰራ። እኔ ግን በጊንጥ ገርፋችኋለሁ። ስለዚህ ምን እያለ ነው? ቀንበሩን ተቃውመን ካልሰበር ቀንበር ራሱ ሌቭል ይቀይራል። አንተ እኔማ የብረት ቀንበር አደርግባችኋለሁ፣ እንደውም ባለንጋ ነው። አሁን ደግሞ በጊንጥ ገርፋችኋለሁ፣ በመናፍስት አታክ አረጋችኋለሁ፣ ባሪያ አረጋችኋለሁ እያለ እኮ ነው። ከዚህ ቃል ምንድን ነው የምንረዳው? የመጀመሪያውን ቀንበር ሬስትለስ ሆነ ነው አይገዛኝም ብለህ ካልተቃወምከው እንዴ why do you think በዚህ ሀገር ላይ ዲፕሬሽን እንደ ጌታ የሆነው አሜሪካ? ለምንድን ነው በድህነት ኢትዮጵያኛ ዲፕሬሽን ማናቀው? አናቀም እኮ ዲፕሬሽን። እኔ ዲፕሬሽን ያወቅኩት አሜሪካ ከመጣሁ በኋላ ነው። ለምን መሰላችሁ? anxiety, fear, panic attack, all these things are yoke ናቸው፣ ቀንበር ናቸው። የተለያየ አይነት for no reason በቃ እኔ ፈራለሁ፣ እንደዚህ አላረክም ምናምን፣ በሌሊት እጨነቃለሁ። why? open your eyes, this is spiritual ነው። ቀንበሩን አከብድባችኋለሁ የባሰ ቀንበር። እኔ ምን አለ በጣም ስሙ። ታናሺቱ ጣቴ እቺ ጣት ከአባቴ ወገብ ትወፍራለች። ካን ኢማጂን በምን አይነት ቀንበር እንደመጣባቸው። ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። እንዴት አይነት ንግግር ነው? ስለዚህ ምን አለ ቀጥሎ? አሁንም አባቴ ቀንበር ጭኖባችኋል፣ እኔ ግን ቀንበራችሁ ላይ እጨምራለሁ። አባቴ ባለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ። በላያችን ላይ ያለ ቀንበር አለመጸለይ ቀንበር ነው ቅዱሳን። እኔ ልንገራችሁ ዛሬ፣ ምክንያቱም ሁላችን የጸሎት ሰው መሆን ነው የምንፈልገው። ሁላችን ስፒሪቹዋል መሆን ነው የምንፈልገው። መንፈሳዊ ነገርን መከታተል እንፈልጋለን። ለዛ ነው ጳውሎስ ይላል ፍቅርን ተከታተሉት ይላል። ፍቅር ማን ነው? ኢየሱስ እኮ ነው። ፐርሱ ላቭ ይላል። ፐርሱ አርጉት፣ ፐርሱ ቼስ አርጉት ማለት ነው። ቼስ ፐርሱ ላቭ፣ ተከታተሉት። እሱን ስትከታተል ያጸልይሃል፣ ያጾምሃል፣ በቅድስና በጽድቅ እግዚአብሔርን በመፍራት ያስኖርሃል። አሁን እዚህ ቤተ ክርስቲያን አይ ቲንክ ሰባት ካፕሎች ይጋባሉ እዚህ ሲር። ጌታ ክብር ይሁንለት። አሜን ነው። 40 አስተምራቸዋለሁ እዚህ ቸርች ማለት ነው። ደጋግሜ የምናገረው ለነሱ ነው ለሌሎችም ነው። ሳታገባ ከንፈሯ መሳም አችልም። አላጋባህም፣ እኔ አችልም። በቃ አግብታ የፈለከው ነው። ከቸኮልክ ቶሎ አድርገው ሰርጉን አደል ብዙዬ። that's the only solution በቃ ለምን መሰላችሁ? አሁን ይሄንን አቋሜን የሚቃወሙ አሉ። እሱ ደግሞ ምንድነው የሚያካብደው? አካብዳል። የእግዚአብሔር ቃል ካለ እለዋለሁ። ኧረ አሜን ነው ወይ? አዎ። እንዴ ቅድስና ለማ ይላል መጽሐፍ? ጮክ በሉ። ቅድስና ድገሙት። ቅድስና አዎ። እኛ ዘመን ላይ ሲሆን ምን አሜሪካ ስለሆነን የተሻለ እግዚአብሔር ነው እንደኛ የምናመልከው ወይስ ያነሰ? ነው እንደዚህ አይነት ነገር you know what? እኔ የተረዳሁትን መገለጥ ልንገራችሁ። በእርኩሰት ትዳር ውስጥ መግባት ቀንበር ይዞ ይገባል፣ መርገም ይዞ ይገባል። መቀደስ ያሸልምሃል፣
ያከብርሃል እንጂ አያዋርድም። ኢየሱስ ጌታ ነው። በቅድስና እግዚአብሔርን ደስ የሚያሰኝ መኖር። አይ ያንግ ናቸው፣ ያንግ ይሁን ኦልድ ይሁን we all are sinners, we need the Holy Spirit። አሜን አሜን። እንደውም በኦልድ ነው የሚብሰው። ኢየሱስ ጌታ ነው። እውነቴን ነው የምላችሁ። እና በሚገርም ሁኔታ ደግሞ ልጆቹ እንዴት በስርዓት እንደሚሄዱ በስርዓት እንደሚኖሩ ለምን መሰላችሁ? አያችሁ፣ ቀንበር ቤት ውስጥ ከርስ ይዘው እንዳይገቡ፣ ትዳራቸው ውስጥ እርግማን ይዘው እንዳይገቡ ተቀድሰው ከቀንበር ነፃ ልጆቻቸው የተባረኩ። አሜን። ኢየሱስ ያድናል። ምንም አፌ እንዲህ ሳልንተባተብ ነው የምናገረው። እኔ እንደዚህ ስናገር ሚስቴን ሳገባ እኔ ከንፈሯን አልሳምኩም። የሰርጋችን ቀን ነው ከንፈሯን የሳምኩት። ይሄው ሚስቴ ታየኛለች አሁን ላይቭ። እንዲህ በእግዚአብሔር ፊት በድፍረት አልናገርም ችግር ቢኖርብኝ። ለምን የሆነ ነገር ገባኝ። እኔ ጌታን ስቀበል ጭፈራ ቤት ውስጥ ሰክሬ ነው ኢየሱስ መጥቶ፣ እኔ ሙስሊም ነበርኩ። ኢየሱስ መጥቶ ከጭፈራ ቤት ነው እኔን ያወጣኝ። እኔ ቢስሚላህ الرحمن الرحيم እያልኩ ያደኩ ልጅ ነኝ። አዑዙ ቢላሂ ምናምን እያልኩ አምቴልዩ ሰላት እችላለሁ ምናምን ኤቭሪቲንግ። ግን ኢየሱስ ተገልጦልኝ መጥቶ ነው የወሰደኝ። ኔቨር ያየሁት ጌታ ኔቨር አያረጅም በፊቴ ላይ። አያችሁ። ከዛ ከብዙ ጊዜ በኋላ ከተወሰኑ አመታት በኋላ ወደ ትዳር እግዚአብሔር እንድገባ ሚስቴን ሲሰጠኝ እኔ በጣም ነው የምወድሽ፣ መሳሳት አልፈልግም፣ ከሰበን በኋላ ከሷ ጋር አልቀመጥም፣ 7 PM ላይ ቤቷ አድርሼ ወደ ቤቴ ነው የምሄደው፣ አልፈልግም፣ መውደቅ አልፈልግም። እንደዚህ ብዬ ግልጽ ነው መነግራት። ተስማምተን ነው ቤቷ ድራፕ አደርጋለሁ፣ አብረን ከሆነን ቸርች ወስዳለሁ፣ ከቸርች እስከምንጋባ ማክሰኞና ሐሙስ በየቀኑ ኤቭሪ ዊክ ቸርች እየመጣን እንጸልያለን። ቸርች የሆነ ቦታ ሄደን እንጸልይ እስኪ፣ የለም የሆነ ሩም ይዘን እንጸልይ፣ ሩም ይዘን እንጸልይ። እንደዚህ ራሱ ብሎ አይመጡም። እዚህ ጮኛሞች ስሙ፣ ሩም ይዘን ወጣ ብለን ማውንቴን ላይ እሱ የሰርግ ፎቶ ተነሱ እዛ ሄዳችሁ። እኔ ሚስቴን ፍቅር ብዬ ነው የምጠራ። ፍቅር እኔ አልችልም፣ አልፈልግም። ቸርች ነው፣ እሷ ደግሞ ነብር ነች። ቸርች ነው፣ ጎበዝ ነች በጣም። ቸርች በሳምንት 2 ቀን ለቤታችን እንጸልያለን። እና ምን አደረግንኛ? በ7 ወር ነው የምንጋባው። አሁን እኔ 15 ዓመቴ ነው ካገባው። በ7 ወራችን ተጋባን፣ አለቀ። ከንፈር የለ ምን የለ፣ እዚህ ጋር የለ፣ እዚህ ጋር የለ። እዚህ ጋር ተንሸራተት ወድቃል፣ ያዳልጣል። ከባድ ነው። እጮኛሞች እየሰማችሁ ነው? ስማ፣ እየሰማ ነው? ሰምታል? ካሜራ ይዘዛ። ተንሸራተ ራስን እዚህ ታገኘዋለህ። ከዛ በኋላ ንስሐ። ኢየሱስ ጌታ ነው። አሜን ነው። ለምን መሰላችሁ? እግዚአብሔር በአመጽ ደስተኛ አይደለም። እግዚአብሔር ደግሞ መንፈሱንና ክብሩን በአመጽ አይለቅልንም። አሜን። እሱን ስናስደስተው በንስሐ በመፍራት እግዚአብሔር እኮ እዚህ ያለ ስንል ዋው አሜን። እኔ በእናንተ መካከል እኖራለሁ ቀንበራችሁን ሰብራለሁ ስላለ ነው። ስለዚህ ፕሬዘንሱ ሁሉ ጊዜ ምንድነው? ቀንበራችንን ይሰብራል። ከዚህ ቀን በኋላ እየተቀደሳችሁ እግዚአብሔርን እያስደሰታችሁ ፕሬዘንሱ ቤታችሁን ይሞላል። አሜን ያለ ሰው ይሁንለት። ዛሬ በኢየሱስ ስም ቀንበር ይሰበራል። ዛሬ በኢየሱስ ስም ቀንበር ይሰበራል። ሌላ ቀንበር የሚያደርገውን ነገር ቶሎ ብዬ እናገራለሁ። ኢሳይያስ ምዕራፍ 9 ምን ይላል? በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብርሃል። አይገርምም? ይሄ ቀንበር የሚባል ነገር ሲሪየስ ነው ቅዱሳን። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብርሃል። ምን ማለት ነው? ቀንበር ያለበት ሰው የሚያስጨንቅ የጠላት ዱላ ነው የሚገዛው። ያስጨንቀዋል። የፈለገውን አይሰራም። ያስጨንቀዋል። እንደፈለገ መሆን አይችልም። ያስጨንቀዋል። ምክንያቱም ቀንበር ነው። ኢየሱስ ጌታ ነው። አሜን ናቸው ወይ? ቀንበር ነው።
ቀንበር ያለበት ሰው ሁሉ ጊዜ ነፍሱ ረፍት የላትም። I'm telling you ነፍሱ ረፍት የላትም። ኢየሱስ አለኝ ይላል፣ ጌታ ይላል። ከዛ በሆነች ደቂቃ ላይ በአምልኮ ወይ በእንደዚህ አይነት አትሞስፌር ደስ ይለዋል። ተመልሶ ወደ ጭንቀት ነው የሚገባው ቤት ሲሄድ። ከቀንበር ነፃ የሆነ ሰውስ he's always በእግዚአብሔር ሪጆይስ የሚያደርግ አሜን አሜን። በነገር ሁሉ በእግዚአብሔር ደስተኛ የሆነ ማን ነው አሜን የሚለኝ? ዛሬ በኢየሱስ ስም የሚያስጨንቃችሁ የጠላት ዘንግ ይሰበር። ያስጨናቂውን ዘንግ ሰብራል ተብሎ እንደተጻፈ በኢየሱስ ስም ይሰበር። ቀንበር ከጫንቃችሁ ላይ ይሰበር። ከትዳራችሁ ላይ ይሰበር። ከጤናችሁ ላይ ይሰበር። የሰይጣን ቀንበር ይሰበር። የርግማን ቀንበር ይሰበር። የጭንገፋ ቀንበር ይሰበር። የሐዘን ቀንበር ይሰበር። የኪሳራ ቀንበር ይሰበር። በኢየሱስም ባክስላይድ እንድታረጉ የሚታገላችሁ ቀንበሩ በኢየሱስም ይሰበር ይሰበር። ከዚህ በኋላ ከቀንበር ጋር ቀጥሉ። እስኪ በሉ ከቀንበር ጋር አልቀጥልም በሉ። ድገሙ 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 ድገሙ። እዛው ላይ ተጨንቃ ለነበረ ከእንግዲህ ጨለማ አይሆንም ይላል። እግዚአብሔር አምላክ ዛሬ ቀንበር ይሰባብራል። ህመም ያለባችሁ ስጋችሁ ላይ በኢየሱስ ስም ቀንበር ይሰበራል። ትዳራችሁ ላይ ፔን ያለባችሁ በኢየሱስ ስም ቀንበር ይሰበራል። ፋይናንሻችሁ ላይ፣ ቤት ቢዝነስ ስራችሁ ላይ፣ አገልግሎታችሁ ላይ ፔን ያለባችሁ በኢየሱስ ስም ቀንበር ይሰበራል። በኢየሱስ ስም ቀንበር ይሰበራል። ኢየሱስ ጌታ ነው። አሜን ናችሁ ወይ? ይሄ በጣም ሲሪየስ ጉዳይ ነው። ኦኬ ተዋት፣ ልጅ አይረብሸኝም። አሜን። ሌላ ደግሞ ቀንበር የሚያመጣ ነገር ልንገራችሁ። ቀንበር የሚያመጣ ነገር ልንገራችሁ። ስሙኝ። ኢሳይያስ ምዕራፍ 2 ላይ እንደዚህ ይላል ቁጥር 20 ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ ስሙ እስራትሽንም ቆርጫለሁ፣ አንቺም አላገለግል አልሽኝ ይላል። አንቺም አላገለግል አልሽ፣ ነገር ግን ከፍ ባለው ኮረብታ ላይ ከለምለም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክየሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ ሆንሽ። እንዴት ተለወጥሽብኝ ይላል። ጥያቄ ምልክት። እንዴት ተለወጥሽብኝ? እኔ እኮ እንድታገለግኝ ቀንበርሽን ሰበርኩ። አንድ ነገር ልንገራችሁ። የማያገለግል ጴንጤ ቀንበር አለበት። በግብጽ ያለውን ህዝቤን ጮህ ሰምቼ ወረድኩ። ያገለግለኝ ዘንድ ህዝቤን ልቀቅ። ያገለግለኝ ዘንድ ህዝቤን ልቀቅ። ሁሉ ፓስተር አልሆኑም፣ ሁሉ ነብይ አልሆኑም፣ ሁሉ መድረክ ላይ የሚወጡ አይደሉም። ግን they are relevant in his kingdom። አሜን ነው ወይ? በቤቱ ብዙ አይነት ስራ አለ። የምህረት አገልግሎት የሚባል አለ። ኢየሱስን በገንዘባቸው ያገለግሉት ነበር የሚባል አገልግሎት አለ። የጸሎት አገልግሎት አለ። የዝማሬ አገልግሎት አለ። የአሸራ አገልግሎት አለ። የቺልድረንስ ሚኒስትሪ አገልግሎት አለ። ሚዲያ አገልግሎት አለ። የጽዳት አገልግሎት አለ። እግዚአብሔር ቤት የማያገለግሉ ሰዎች ቀንበር አለባቸው። አየህ፣ ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ እስራትሽም ቆርጫለሁ፣ አንቺ ግን አላገለግልም አልሽኝ። ለምንድን ነው ከቀንበር ነፃ ያወጣል? ለምንድን ነው ከእስራታችን የበጠሰው ብትሉ እንድናገለግለው ነው። ያገለግለኝ ዘንድ ህዝቤን ልቀቅ። ያ ሁሉ ሚሊዮን ህዝብ ከግብጽ በተአምራት ሲወጣ እንዲያገለግል ነው። እንዴት? ትልቁ አገልግሎት ደግሞ ምንድን ነው? ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ ይህም እውነተኛ አገልግሎታችሁ ነው። በቅድስና መኖር አገልግሎት ነው። እግዚአብሔርን የሚያስደስት መግባት መውጣት አገልግሎት ነው። አዎ፣ በቅድስና መኖር። አንድ አገልጋይ ደውሎልኝ፣ ወዳጄ ነው፣ ከሰማ ሚስማ፣ ጌታ ይባርከው። ለምንድን ነው እንደዚህ ቅድስና እያልክ የምታስጨንቃቸው አለኝ። አይገርምም? አገልጋይ ከመሆኑ ደግሞ እኔ ገረመኝ። ጌታ ይባርክ ወዳለሁ ብዬው ቻው አልኩት። እንዴ የትም ፍጪው ዱቄቱን አምጪው እግዚአብሔር ቤት እንዴ! እኛ እኮ ጴንጤ ነን ወዳጅ። አረ እኔ ጴንጤ ነኝ በሉ። እኔ ጴንጤ ነኝ። እኔ ኢየሱስ ልጅ ነኝ። እርኩስ ነገር አይመጥነኝም። ምን አለ አሜን ብትሉ። እውነት በዚህ አይነትም ስትራግል ውስጥ ያለ ሰው ዛሬ ምህረቱ ይገናኘዋል። አሜን ነው። ቀንበሩ ተሰብሮ ኦቨርካም ታደርጉታላችሁ። ኢየሱስ ጌታ ነው። አሜን። ስለዚህ አለማገልገል ዲማኒክ ቀንበር በላያችን ላይ ያስቀምጣል። የማያገለግል አማኝ ምንድነው ብትሉኝ ልንገራችሁ። ኢሪስፖንሲብል አማኝ ነው። አካውንተብል አይደለም።
አሁን ታውቃላችሁ አይደል? እኔ ፓስተር ስለሆንኩኝ ሰባኪ ስለሆንኩኝ ለራሴ ባልጸልይ ለሰው መጸለይ አለብኝ። ለራሴ እንኳን ባናነብ ለምሰብከው ማንበብ አለብኝ። responsibility makes you accountable። አሜን ናችሁ? ምሳሌ ነው የምላችሁ። አሁን ለምሳሌ አንድ ሰው ኳየር አገልግሎት ውስጥ ካለ ወይ በቺልድረንስ ሚኒስትሪ አገልግሎት ውስጥ ካለ እየደከመውም ሰይጣን ቅር እያለው አይ አልቀርም ብሎ ራሱን ጎትቶም ቢሆን ይመጣል። ምን ያደርጋቸዋል? ሪስፖንሲቢሊቲ ኃላፊነት አካውንተብል ያደርጋቸው። አይ ይሄ ነገር ስላለ መቅረት አልችልም ያስብላል። አሜን ናችሁ? ያ ስለዚህ ለዛ ነው እኔ ቀንበርሽን የሰበርኩት እንድታገለግይ ነበር፣ አንቺ ግን አላገለግላልሽ። ትልቁ ቀንበር መስበሪያ ማቴዎስ ምዕራፍ 6 ቁጥር 33 ነው። አስቀድማችሁ ጽድቁን መንግስቱን ፈልጉ፣ ሌላ ሁሉ ምን ያደርጋል? እግዚአብሔር መጀመሪያ። አሜን በሉ እንጂ። መንግስቱ መጀመሪያ፣ ጽድቁ መጀመሪያ፣ ኢየሱስ መጀመሪያ። ከዛ በኋላ እኔ ለሱ የሱን ቀንበር በላይ ላይ ጭኜ የክርስቶስን ቀንበር ልዝቡን ቀንበር ጭኜ መንግስቱን ሳገለግል የኔን ነገር ቴከር ያደርጋል። አሜን አሜን። ስለዚህ አለማገልገል ሲሪየስ የሆነ ቀንበር ነው። የማያገለግል ሰው ኃላፊነት የለውም፣ አካውንተብል አይደለም። ሂ ዶንት ኬር። መጥቶ ከፈለገ ይመጣል፣ ከፈለገ ያረፍዳል፣ ከፈለገ ይቀራል፣ ከፈለገ እንደፈለገ ነው። ገባችሁ አይደል? ተው ሃይ የሚለው ሰው የለም። እኔ ማጋባቸውን ሰዎች ፓስተር የሌለው ሰው አላጋባም ነው ብለው። ማን ነው የሚገስጸው? ማን ነው የሚመክረው? ማን ነው ተው የሚለው? ሲጣሉ የሚያስታርቀው ማን ነው? አሜን ናችሁ? አዎ ማን ነው? you need someone to look up to። አሜን ናችሁ? አዎ አብሮ የሚጸልይ የሚመክር ተው የሚል ጣልቃ። አንዳንድ ሰው አሁን እዚህ ሀገር ከመጣ በኋላ ብቻችንን አይደል? ለምሳሌ አንድ ሰው እዚህ መጣ እየኖረ ነው። እናቱም ኢትዮጵያ፣ አባቱም ኢትዮጵያ፣ ቤተሰብም ኢትዮጵያ ነው እንበል። እዚህ ብቻውን ነው ያለው። ይሄን ሰው ተው የሚለው ሰው ማን አለ? ማንም። የእግዚአብሔር ሰው ሰሚት የሚያደርግለት የሚያገለግልበት ቤት ካለ ግን ተው ይባላል። ልክ አይደለም እንዴ? አዎ አካሄዱን አይታችሁ ኖ እንደዚህ አይደለም። ይሄ ሁሉ ከኢሪስፖንሲቢሊቲ የሚመጣ ነው። እኔ ቀንበርሽን የሰበርኩት እንድታገለግይ ነበረ፣ አንቺ ግን ታመነዝር ያለሽ ይላል። ይሄው ቃሉ እኮ ነው የሚለው። አንቺ ግን ለማመንዘር ተጋደምሽ። እንደ ጋለሞታ እንደ ሴተኛ አዳሪ ነው የሚገልጠው ቃሉ። ቀንበር ተሰብሮልን ጌታን አለማገልገል ሌላ አይነት ስም ነው የሚያሰጠን በእግዚአብሔር ዘንድ። አሜን ነው ወይ? ሌላ ደግሞ የእባቡን ቀንበር ልንገራችሁ። እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። እስኪ የእባቡ ቀንበር በሉ። የእባቡ ቀንበር ደግሞ በሐሳብ የሚገባ ቀንበር፣ በክፉ ምክር የሚገባ ቀንበር፣ በወሬ የሚገባ ቀንበር። ሰማችሁ አይደል? ኦቨርቲንክ በማድረግ የሚመጣ ቀንበር ነው ይሄ ቀንበር። እባብ በተንኮሉ ሔዋንን አስቷታል። ሔዋን የነበረችበት ዓለም ስህተት የሚባል አይታወቅም ነበር። መውደቅ የሚባል አይታወቅም ነበር። ኃጢአት የሚባል አይታወቅም። በእግዚአብሔር ሙላት የምትኖር ነበረች። ህመም የለ፣ ዲፕሬሽን የለ፣ ፍርሃት የለ፣ ምንም የለም። በዛ እንኳን ዓለም ይሄ እባብ ክፉ ነው፣ ዲሲቨር ነው። የእግዚአብሔር መልክ ያላትን ያቺን ሴት ማታለል ቻለ። ቀንበር ጫንባቸው እና ጳውሎስ ምን አለ? እባብ ሔዋንን አታለላት፣ እናንተን ደግሞ እንዳያታልላችሁ አደራ። ይሄ እባብ ያታለለው ሰው ምንድነው የሚሆነው? ለክርስቶስ ያለው ቅንነት፣ እስኪ ቅንነት በሉ፣ ንጽህና በሉ፣ ይለወጣል። ንጽህናና ንጽህና የህይወት ንጽህና፣ ከሰው ጋር ያላችሁ ሪሌሽንሺፕ፣ ለሰው ያላችሁ ቅንነት። አሜን ነው ወይ? ለአገልጋይ ለእግዚአብሔር ሰዎች፣ ለራሳችሁ ዋናናዘር እዚህ ለሚያገለግሏችሁ ያላችሁ ቅንነት፣ በቤተሰብ በዘመድ በስራ ቦታ ለሰው ያላችሁ ቅንነት፣ በጎነት። ቅንነት ይወሰድባል፣ ቅንነት ይጠፋል በእባቡ። እባቡ አደገኛ ነው ሲመክር፣ እንደ ቀላል አድርጋችሁ አትዩት። ዛሬ ግን በኢየሱስ ስም ቀንበሩ ይሰበራል። ዛሬ በኢየሱስ ስም ቀንበሩ ይሰበራል። አሜን አሜን። እንዴት ነው ይሄንን ቀንበር የምንሰብረው? ጀነራሊ ማቴዎስ 11 እኔ እናንተ ደካሞች ሸክም የከበደው ወደ እኔ ኑ እኔም ማሳርፋችኋል፣ ቀንበሬም በላያችሁ ተሸከሙዋል። አሁን ምን እኔ ቀንበር አሸክማችኋለሁ አይደለም ያለው። ቀንበሬን በላያችሁ ፈልጋችሁ ደስ ብሏችሁ
ጌታ ሆይ ያንተን ቀንበር እሸከማለሁ ቀንበርህን እሸከማለሁ ብላችሁ አይገርምም? ኑና እኔ ቀንበር ለምን እግዚአብሔር ፎርስ አድርጎ አይገዛም? እግዚአብሔር ፎርስ አድርጎ ፍቃዳችንን አይቀበልም። ቀንበሬን ወዳችሁና ፈቅዳችሁ ደስ ብሏችሁ በላያችሁ ተሸከሙ። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤ ትሁት ነኝና። የኢየሱስ ቀንበር በላያችን ላይ ሪሊ ካለ በትህትናና በየዋህነት ነው ዋና ናዘር የሚገለጠው። ትህትናና የዋህነት የሌለው ጴንጤ የጌታን ቀንበር አልተሸከመም። ሴቭድ መሆንና ቀንበር መሸከም የተለያዩ ናቸው። አሜን በሉ። አልሰማችሁኝም? ቦርኔጌን መሆን ሴቭድ መሆንና የክርስቶስን ቀንበር መሸከም የተለያዩ ነገሮች ናቸው። አሜን ነው ወይ? ወደ እኔኑ እኔም አሳርፋችኋለሁ። that's the first step። እጃችንን አንስተን ጌታን ሰን አሁንስ ቀጥሎስ ቀንበሬን ተሸከሙ። ኦ ነው እንዴ? እስኪ ነገ ከነገ ወዲያ እያልን አመታት እንፈጃለን። ቀንበሩ የተሸከሙ አማኞች ምልክታቸው ምንድን ነው? ቀንበሩን የጌታን ቀንበር የተሸከሙ አማኞች እኔ በልቤ የዋህ ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ጄኒውን የሆነ እረፍት በህይወታችን በቤት በትዳር በአገልግሎት በነገር ሁሉ ኤክሰርሳይዝ የምናደርገው የጌታን ቀንበር ስንሸከም። ቀንበር ኃላፊነት ነው። የጌታን ቀንበር መሸከም ኃላፊነት ነው። ለእግዚአብሔር ቃል መገዛት ነው። ይቅር ማለት ነው። ማፍቀር ነው። መውደድ ነው። መማር ነው። የእግዚአብሔርን ቀንበር ትክክለኛ የጌታ ቀንበር ያለባቸው ሰዎች ምልክት አላቸው። ትሁት ናቸው። ሃምብል ናቸው። ቶሎ ብሎ ፎርጊቭ ያደርጋሉ። ልክ እንደ ኢየሱስ ናቸው። ይሄ የጌታን ቀንበር ፈልጎ ወዶ ፈቅዶ ከመሸከም የሚመጣ ነው። በነገራችን ላይ የኢየሱስ ቀንበርና የሰይጣን ቀንበር አብረው በሰው ላይ ይቀመጡ። የኢየሱስ ቀንበር ሲመጣ የሰይጣኑ ይወጣል። ኧረ አሜን በሉ። አዎ እስከ ዛሬ ጴንጤ ሆኜ ቦርናጌን ሆኜ ኖር ያለው ግን ካሁን በኋላ የጌታን ቀንበር ተሸክሜ እቀጥላለሁ። አሜን ነው ወይ? ቀንበር በበሬ ላይ የሚደረገው ቀንበር ምንድን ነው? እንዳለ ይሁን 1000 በሬ ቢኖር ቀንበር ያለባቸው ናቸው ፕሮዳክቲቭ። ቀንበር የተሸከመ በሬ ፕሮዳክቲቭ ነው። ያርሳል፣ ይከሰክሳል፣ መሬቱን ለእርሻ ያዘጋጃል። ቀንበር ያልተሸከመ አማኝ ፕሮዳክቲቭ አይደለም። ቀንበር ያልተሸከመ ጴንጤ ለእግዚአብሔር ኪንግደም ምንም ፕሮዳክቲቭ አይደለም። ቀንበር የተሸከመ ኃላፊነት ይተጋል፣ ይሮጣል፣ ለእግዚአብሔር ኪንግደም ይላል፣ ይጸልያል፣ ይጾማል፣ በእግዚአብሔር ፊት ጊዜውን ያጠፋል። አሜን ናቸው ወይ? ቀንበር መሸከምና ዳግም መወለድ የተለያዩ እንደሆነ ቃሉ ይናገራል። ከዛ ጌታ ደግሞ እንደዚህ እኮ አለ፣ ቀንበሬ ልዝብ ነው፣ ሸክሜም ቀላል ነው። የሚያስጨንቅ አይደለም። ደስ ብሏችሁ ነው የኔን ቀንበር ከተሸከማችሁ የምትኖሩት። ዛሬ በኢየሱስ ክርስቶስ ስም የጌታ ቀንበር በእኛ ላይ ይምጣ። አጋንንታዊ የዓለም ቀንበር ከኛ ላይ ይነሳ። የእርግማን ቀንበር ከኛ ላይ ይነሳ። በኢየሱስ ስም ይነሳ። አሜን ነው ወይ? ቀንበሬ ልዝብ ነው። አገዛዜ ልዝብ ነው። አገዛዜ ናይስ ነው። ከኔ ጋር አብሮ መኖር አደራረጌ በጣም ናይስ ነው ማለት ነው። ቀንበሬ ልዝብ ነው ማለት አሜን ነው ወይ? አንድ ቅባት ዛሬ ተቀብለን እንሄዳለን። ጨርሻለሁ። ኢሳይያስ ምዕራፍ 10 ቁጥር 27 በዚያ ቀን ሸክሙ ከጫንቃ ቀንበሩን ከአንገት ላይ ይወርዳል፣ ከቅባቱ ውፍረት የተነሳ ቀንበሩ ይሰበራል ይላል። የእግዚአብሔር ቅባት ደግሞ አኖይንቲንግ በላያችን ላይ ሲመጣ ያስጨነቀንን ነገር በሙሉ ሰብረን የምንወጣበት ኃይል ስፒሪቹዋል ኢነርጂ ከውስጣችን ማኒፌስት ያደርጋል። የመንፈስ ቅዱስ ኃይል ቃላችን ከባድ ይሆናል። አሜን ነው ወይ? ይሄ ቀንበር የሚሸከመው ይሄ ቀንበር የሚሰብረው ምንድነው? የእግዚአብሔር ቅባት ሸክሙን ከጫንቃ ላይ ቀንበሩን ከአንገት ላይ ይወርዳል። ዛሬ በእግዚአብሔር ቅባት እንደዚህ እናደርጋለን። አሜን ነው ወይ? የታመሙ ሰዎች ካሉ ዛሬ ይፈወሳሉ። አሜን ነው ወይ? በበሽታ ምክንያት ለእንትን አትገብሩም፣ ለመድኃኒት አትገብሩም። እስኪ አሜን በሉ። እስኪ አሜን በሉ። ወደኋላ አትጎተቱም። እስኪ አሜን በሉ። የበሽታ ቀንበር ይሰበራል። የኪሳራ ቀንበር ይሰበራል። የእርግማን ቀንበር ይሰበራል። ያ የትኛውም አጋንንታዊ ቀንበር ይሰበራል። የጭንገፋ ቀንበር ይሰበራል። የድህነት ቀንበር ይሰበራል። ተደጋጋሚ ህመም ቀንበር ይሰበራል። ነገራችሁ እንዳይወጣ፣ ህይወታችሁ እንዳይወጣ፣ ፋይናንሳችሁ እንዳይወጣ ዘግቶ የያዘ ቀንበር ይሰበራል። አሜን ያለ ሰው በኢየሱስ ስም ይሆንለት። አሜን። አንድ በጣም የሚገርመኝ ታሪክ ከመጽሐፍ ቅዱስ ላይ በዚህ ኤሪያ ላይ
ማርቆስ 5 ላይ ያለ አንድ ወጣት ትዝ ይላችኋል? ከ5000 በላይ አጋንንት የነበረበት ያን ልጅ ኢየሱስ ከፈወሰው በኋላ ልከተል ሲለው አይ ሂድና ጌታ ያደረገልን ምሕረት ተናገር አለው። ሰውየው በ10 ከተማ ላይ እየዞረ እግዚአብሔር ያደረገለትን ምሕረት ይናገር ነበር አለ። ሰይጣን ለምንድነው ያን ሁሉ ሺህ አጋንንት በአንድ ወጣት ልጅ ላይ እንደዛ ኢንቨስት ያደረገው ብትሉ በወጣቱ ልጅ ላይ ያለው ዴስቲኒ ነው። he's a preacher, he's a man of God. የእግዚአብሔርን ኪንግደም ይሰብ እሱ ሰውዬ እርግጠኛ ነኝ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ እዛ ወርዶበታል ብዬ አምናለሁ እኔ። ምክንያቱም ሊዩት የተደረገለት ምሕረት እንደው ከነዛ ከ120ዎች ውስጥ አንዱ ሊሆን ይችላል ብዬ እኔ በራሴ አምናለሁ። ለምን he's a mighty man of God። እርግጠኛ ነኝ ደግሞ በጣም በዴሊቨራንስ ያገለግላል ብዬ አምናለሁ። ብዙ ቁጭት አለበት፣ ቆዳው ላይ ጠባሳ አለ፣ ቆዳውን ይቆራርጥ ነበር ይላል መጽሐፍ ቅዱስ። አይገርምም? ላዩ ላይ እንዲህ ሲያይ ያጋንንት እኮ ነው ያስቆርጠኝና ውጣ ልቀቃትና እያለ ካገኘው ሁሉ ላይ ኪክ አውት ያደርግ ነበር ዴቪል። ዴስቲኒ ስላለው ቀንበር ተጭኖበት አጋንንት ተጭኖበት ለብዙ ዘመናት መቃብር እያኖረ ራሱን እያስቀደደ ብረቱን እያሰበረ ሰው እንኳን እንዳይቀርበው አድርጎ ነበር። አንዲት ደግሞ ሴት ትዝ ትላችኋለች፣ ጎባጣዋ ሴት ኢየሱስ ጀርባዋን ነቅ ቀና ቢያላት ዲያብሎስ አግቡጧት ነበር። እቺ አብርሃም ልጅ ሆና ሰይጣን እንዴት አድርጎ እንዳሰራት እዩ አለ። አይ ለምን ትፈውሳታለ በሰንበት ለሚሉ ክፎች ማለት ነው። አያችሁ ያቺ ሴት ቸርች ማትቀር ሴት አጉንብሳ የምትሄድ አቀርቅራ ዘመኗን በሙሉ የጨረሰች ጌታ ኢየሱስ ግን መጣ፣ ቀንበሯን ሰበረላት።